ከዛም ለልጅ አጠቀበቅ የምናስፈልገበት ወይም ደግሞ አንድ የሚያደርገን ጉዳይ እሱ አይደለም። እዛ ጉዳይ ላይ እንሆናለን። ከዛ አንተም የራስህን ህይወት መኖር ትችላለህ፣ እኔም የራሴን ህይወት መኖር እችላለሁ። ሲጀመር አሁን እኮ አንተ የራስህን ላይፍ ጀስት እየኖርከው ነው አይደለ? ወደ እኔ መመለስ ምንም አያስፈልግም። ይሄ ምንም ፖይንትለስ ነው። ገባ? ስለዚህ አንተ ወደ ራስህ ህይወት ባለበት ሰዓት ወደዚህ ወደዛ ማለትም ተገቢ አይደለም። አሁን ባለህበት ህይወት የራስህን ኑሮ ኑር፣ እኔም የራሴን ኑሮ እኖራለሁ። ከተለያየን ምና አብረን ባለን ጊዜ ብዙ አሳልፈን ሆኜላችኋለሁኝ እና በዚህ ደግሞ በጣም ደስተኛ ነኝ። ሁሉም ሰው ደስ ብሎታል። ያው የኔ የፍላጎቴንም ነው የተሳካው። እኔ ወንድ ልጅ እፈልግ ነበር፣ የመጀመሪያ ልጅ ወንድ ልጅ እንዲሆን ነበር ምኞቴ እና ምኞቴ ተሳክቶልኛል። ደስ ብሎኛል። እግዚአብሔር የልቤን አይቶ ማለት ነው እና ያው እግዚአብሔር የልባችሁን መሻት ይሰጣችኋል የሚባለው እና ለእኔም ደግሞ እግዚአብሔር የልቤን መሻት አይቶ ነው የሰጠኝና በጣም ደስተኛ ሆኛለሁ። ሩታዬ የኔ ጠንካራ ሴት የኔ ጀግና ሴት እንኳን ደህና መጣሽ። ዌልካም ብዬሻለሁ የኔ ውድ ማለት ነው። ስለመጣሽ ደስ ብሎኛል። ሰላም ጤና ይስጥልኝ። ውድና እየተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ የኔ ውድ ቤተሰቦች። ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ለማለት ፈልጋለሁ የኔ ውዶች ማለት ነው። ስትገቡ ላይክ አድርጉ፣ አይከፈሉበትም፣ አበረታቱን ለማለት ፈልጋለሁ። እንግዲህ ዛሬ ሩታ ስለመጣች ደስ ብሎኛል። በጣም ቆይታ ነበረች፣ ጠፍታለች ከሚዲያም ያው አንዳንዴ ደግሞ ከሁሉም ቤት ትመጣለች ነበረ። ዛሬ ስላየሁት በጣም ደስ ብሎኛል። አምሮብሻ ሩታ የኔ ጠንካራ ሴት የኔ ጠንበለን ማለት ነው የኔ ውድ ማለት ነው። ስለመጣሽ ደስ ብሎኛል። እንግዲህ ዛሬ አቶ አብርሽና አቤላ ተብዮ እንግዲህ ባርሽ ቤት ሁለት በቃ መጡ ማለት ነው። በሉ እንግዲህ ዛሬ እንደ ጨዋ ሰዎች ሆኑ ነው የመጡ ማለት ነው። ምን አለ ከዚህ በፊትም ነገሮቹን ተረጋግታ እንደዚህ ለማስተካከል ብትሞክረው ሩታ እኮ እዚህ ደረጃ ላይ እውነት ለመናገር አትሄዱም ነበረ። ዛሬ በጣም ደስ ብሎኛል። ይሄ ልጅ አባት ሊሆን ነው በቅርብ እያለ እንግዲህ አንድ ቀን ሩታን ሳታግዘው አሁን የልጅ አባት ሊሆን ነው ብላ ስትናገር አብርሽ ትንሽ የማይዝህም እውነት ለመናገር ማለት ነው። የምሬ ነው የምላችሁ። እኔ በጣም አፍራለሁ ማለት ነው። ምክንያቱ ሩታ በጣም ብዙ ነገር ነበረ ሲያስፈልጋት የነበራት። ምን ያምሮብሻ ምንድነው የሚባለው የእርግዝና ሰዓት አቤት ምን አማረሽ፣ ምን ላደርግልሽ ሩታዬ። አንድ ቀን ሳይጠይቃ ምን አለው የልጅ አባት ሊሆን ነው እኔ የተመኙ እንግዲህ ፈጣሪ ሰጥቶኛል ምናምን ብሎ ኧረ እባክህ አዮ እናንተ እንደ ሁሉም ነገር እኮ እንደምታወሩ ሁሉም ነገር ቀላል ነው። ሁሉም ነገር ችላ ሩታ ናት። እንግዲህ በጣም ብዙ ነገር ነበራት ከጎኗ ሆና ብዙ ነገር ነበረ አንተ ማገዝ የነበረበት ማለት ነው። አሁን ግን እንግዲህ ያን ጊዜ አልፏል። ሩታ ለመወለጃ ሰዓት ደርሷል። እንግዲህ ትንሽ ጊዜ ነው የሚቀረው እያላችሁ ነበረ። እንግዲህ ሩታ የድንግል ማርያም ከጎንሽ ትሆን፣ በሰላም ውለጅልን የኔ ቆንጆ። ሁላችሁም በሩታ በጸሎት አስቧት ብሏል አቶ አብርሽ ማለት ነው። ተመስገን። ይሄ ራሱ መናገሩ ትልቅ ነገር ነው። ግን ምንድነው ከድርጊት ብትቆጠብ ጥሩ ነው። ይሄ ሁሉ ሩታ እሺ የፍቺ ወረቀት እንኳን ብትጠይቅ እንኳን አንተ ፍርማ ብትፈርም እኮ ሩታ ሀሳቧ ልትቀይር ትችል ነበረ። ትችላለች በእርግጥ። አንተ ማች አቆም ተይ ሩታ ወደ ድሮ እንመለስ። አሁን የባልሽ ሰዓት ከጎንሽ ሊሆን አረፈደም እንዴ ነገሩ ቤተሰብ። ሩታ ደግሞ ምን አለችው? እኔ ይኸው ምንም ሀሳብ የምቀይርበት ምክንያት የለም። እሱም ብሏል። በእርግጥ እኔ ሩታ ቀኑን ማስረዘም ትችላለች፣ እኔ ግን አልችሉም። ፊቺ ሩታ ስለምትፈልገው እኔ አልችሉም አለ አብርሽ ማለት ነው። እና
ሩታ ደግሞ አስብበታለሁ ብላለች። እኔ ማስቀየር አልችሉም እያለች ነበረች ሩታ ማለት ነው። አብርሽ ደግሞ እኔ አልችሉም፣ ሩታ ናት የምትችለው። ሩታ ደግሞ ያው አስብበታለሁ አለችው። ግማሹን እሺ ብላለች፣ ግማሹ እንግዲህ እንዳየሩ ሁኔታ ነው እያለችው ያለችው ማለት ነው ሩታ ማለት ነው። እና ይታረቃሉ ብዬ አስባለሁ። ቤተሰብ እንደማይለያዩ ውስጤ ይነግረኛል። ሩታና አብርሽ መቼም አይለያዩ። ምክንያቱም ምን እንደሆነ ታውቃላችሁ? በመሀላቸው ልጅ አለ ማለት ነው። እና ብቻ ከባድ ነው። አይሆንም ብዬ አስባለሁ። ቤተሰብ እንዴት ኧረ የፍቺ ወረቀት ስሙ ሲሰማ ጌታን በጣም ነው የሚያስጠላ። ፍቺ ሲሉ ደስ አይለኝም። ለምን ባለትዳሮች ተፋታን ብሎ ሲመጡ እኔ ራሱ ደስ አይለኝም። ግን ሩታና አብርሽ እንደማይፈቱ እርግጠኛ ነኝ። ብዙዎቹ ተስፋ እንዳትቁረጡ። ያው በማላቸው ልጅ ስላለ ልጅ ስለሚያስታርቃቸው ያው እንደ ድሮ ይሆናሉ ብዬ አስባለሁ። ግን አብርሽ ከዚህ ድርጊት ከዚህ ከሜዳ ሀያ ካራክ መቼም ልታስተካከል አትችልም ማለት ነው። አንተ ራስን ካላስተካከልክ ሩታ እንዴት ወደ አንተ የምትመለሰለ? ስለዚህ ከዚህ ድርጊት አንተ ራስን ከቆጠብክ እስከ ዛሬ እኮ መቆጠብ ይችል ነበር። ሩታ እስከ ዛሬ ሀሳቧን ልትቀይር ትችል ነበር። በቃ አብርሽ እኮ በጣም እያጠፋ ጥፋት ላይ ጥፋት እያደረገ ነው ያለ። ሩታ እንዴት ነው ምናምና ነው አንተ አሁን እሺ ብላ ያንተን ሀሳብ የምትቀበለው? አይከብድም? ቤተሰብ በሩታ ቦታ ሆናችሁ እስኪ ነገሮቹን ቆም ብላችሁ አስቡ። ሩታ አሁን ለእኔ ልክ ናት ብዬ ነው የማስበው ማለት ነው። ለምን አብርሽ የሚያደርግ ድርጊት አይታችሁ ያው ማንኛውም ሰው የሚወስን ነገር ነው ቤተሰብ ማለት ነው። ፍቺ ሁሉም ሰው ይፈልጋል እንደዚህ ከሆነ ማለት ነው። ስለዚህ ነገሮቹ በሩታ ጎን ሆነን እና ማንኛውም ሰው የሚያደርግ ድርጊት ነው። እውነት ለመናገር አብርሽ አሁንም ካልተቆጠበ ሩታ እንዴት ነው ቤተሰብ ሀሳብ የምትቀይሩ? በጣም ይከብዳል እኮ ነገሮቹ ይከብዳል። ብቻ እንደማይለያዩ እርግጠኛ ነኝ። ብዙዎቹ እንዳታስቡ ለማለት ፈልጌ ነው ቤተሰብ ማለት ነው። እና አሁንም የአቤላ ይቅርታ በአናቱ እኔ እንጃ። ሩታ ብትሆን እኔ ሩታ ቢሆን አቤላን ይቅርታ ባትቀበል ጥሩ ነው ብዬ አስባለሁ። ምክንያቱም ኤርሚን ጎትቶ ያመጣ እሱ ስለነበረ ማለት ነው። ለምንድን ነው ለሱ ይቅርታ ያደረገችው ለት ብዬ ተናድጃለሁ። እውነት ለመናገር አቤላ ለምንድን ነው ይቅርታ? አረ እንጃ። እኔ ሩታ ቢሆን ይቅርታ አልቀበሉም በፍጹም ማለት ነው። እና ዛሬ ለማንኛውም ጨዋ ሆኖ ነው የመጡ ነገሮቹን ቆም ብሎ አቶ አብርሽ በቃ ነገሮቹን ቆም ብሎ ነው መሰለኝ አስቦ ምናምን የመጣው መሰለኝ። እንግዲህ ተረጋግቶ ነገሮቹን እንግዲህ ሲያወራ ነበረ። ተመስገን እያልኩ ነበረ። ለሩታው እንኳን ጸሎት አድርጉለት ስል ተመስገን። ይሄ ራሱ መናገሩ ትልቅ ነገር ነው ብዬ ነው ያሰብኩ ቤተሰብ ማለት ነው። እና ሌላ ነገር ደግሞ ሩታ ምን አለችው? እኔ ሲፈልግ በመሀላችን ልጅ ስላለ ለልጅ ብላ ግዴታ እኔ ሲወልድ አካባቢ ትመጣለ፣ ግዴታም ስለሆነ ለልጅ ታደርጋለ፣ ግዴታ ነው። እሱ ሲሆን እንገናኛለን። አረ ዛሬ ቪዲዮ የተቆራረጥኩ ነው ቤተሰብ። ቪዲዮ የሚሰራው ብቻ ሀሳቤ ጠፍቶብኛል። ሴት ብዬ ጠራች ምናምን ሀሳቤ ምን እንደተናገርኩ አላውቅም ቤተሰብ። ሴት የጠራች ሀሳቤ ጠፋብኝ።